ሰላም እንዴት ናችሁ? ወደ ዛሬ ሚዲያ ቤተሰቦች ጀግኖች አትሌቶቻችን በተለያዩ ሀገራት ባደረጓቸው ውድድሮች ማሸነፋቸው ተረጋግጧል። በሳምንቱ መጨረሻ በተካሄዱ የአትሌቲክስ ውድድሮች ጀግኖች አትሌቶቻችን በቻይና፣ በሮተርዳም፣ በጅቡቲ እንዲሁም ደግሞ በፓሪስ ድል ቀንቷቸዋል። በጣም ታሪካዊ ድል በተመዘገበባቸው በእነዚህ ውድድሮች ያልተጠበቁ አዳዲስ ነገሮች ተከስተዋል። እንዲሁም ደግሞ ሪከርድም ተሰብሯል። ያልተጠበቁ አትሌቶችም በማሸነፍ የኢትዮጵያን ባንዲራ ከፍ አድርገው አብለብልበዋል። ስለነዚህ መረጃዎች አጋራችኋለሁ። እንዲሁም ደግሞ በተለይ በጅቡቲና በቻይና በተካሄዱ ውድድሮች ላይ ያልተጠበቁ አዳዲስ ክስተቶች ታይተዋል። በእነዚህ ክስተቶች ምንድናቸው የሚለውን መረጃ ይዤዋለሁ፣ የምትሰሙት ይሆናል። እንዲሁም ደግሞ የተለያዩ አሁናዊ ስፖርታዊ መረጃዎች በዚሁ የመረጃ ሰዓታችን የምትሰሟቸው ጉዳዮች ይሆናሉ። አብራችሁኝ ስትቆዩ ይህንንም ትሰሙታላችሁ። ወደ መጀመሪያ መረጃዬ አልፋለሁ። በሳምንቱ መጨረሻ አትሌቶቻችን በተለያዩ ከተሞች ላይ ማሸነፋቸው እርግጥ ሆኗል። አትሌቶቻችን በሳምንቱ በተለያዩ ሀገራት ውድድሮች አድርገው ድል ቀንቷቸዋል። ለአብነትም በቻይና ማራቶን የመቻል ስፖርት አትሌት የሆነችው አትሌት ዘመናዊ አያና በቻይና በተደረገው ሆዌን ማራቶን 2 ሰዓት ከ33 ደቂቃ በመሮጥ የኮርሱን ክብረ ወሰን በማሻሻል አሸንፋለች። አትሌቷ ወደፊት በማራቶን ተስፋ ያላት አትሌት መሆኗንም በውድድሩ ባሳየችው ብቃት አስመስክራለች። እንደሚታወቀው ኢትዮጵያ ከቅርብ ዓመታት ወዲህ በማራቶን ውድድር ላይ አንጸባራቂ ድሎችን እያስመዘገቡ ይገኛሉ። በፓሪስ ኦሎምፒክ ትዕግስትንና እንዲሁም ደግሞ በወንዶች ታምራት ማሸነፋቸው አይዘነጋም። ከ15 ቀንም በፊት በቻይና ናንጂንግ በተካሄደው የዓለም የቤት ውስጥ ሻምፒዮና አትሌቶቻችን አንጸባራቂ ድል ማስመዝገባቸው አይዘነጋም። አሁንም በቻይና ማራቶን እንግዲህ አትሌት ዘመናዊ ያስመሰከረችው ይህንኑ ጀግንነት ነው። በሌላ ውድድር ደግሞ በጅቡቲ ሚቲንግ ኢትዮጵያውያን አትሌቶች በበላይነትም ጨርሰዋል። በወንዶች 800 ሜትር ውድድር ላይ አትሌት ዮሐንስ ተፈራ በ1 ደቂቃ ከ47 ሴኮንድ በ05 ማይክሮ ሴኮንድ አንደኛ ደረጃ በመያዝ አሸንፏል። በሴቶች ደግሞ 800 ሜትር አትሌት ፍቅርተ ብርሃኔ 2 ደቂቃ ከ05 ማይክሮ ሴኮንድ በመግባት አንደኛ አሸንፋለች። እንዲሁም ደግሞ በ5000 ሜትር ወንዶች አትሌት ዘነበ አየለ በ13 ደቂቃ በ40 ሴኮንድ በ30 ማይክሮ ሴኮንድ በመግባት አንደኛ መውጣቱን አረጋግጧል። እንዲሁም ደግሞ አትሌት በረከት ነጋ 4ኛ ደረጃ በመያዝ ውድድራቸውን አጠናቀዋል። በሌላ መረጃ ደግሞ በሴቶች 5000 ሜትር ውድድር አትሌት ኪሮስ ሙዓዝ 16 ደቂቃ ከ14 ሴኮንድ ከ78 ማይክሮ ሴኮንድ በመግባት አንደኛ ደረጃ በመውጣት ስታሸንፍ አትሌት እመቤት እጅጉ ደግሞ በዚሁ ርቀት በ16 ደቂቃ በ15 ማይክሮ ሴኮንድ በ74 ማይክሮ ሴኮንድ በመግባት ሁለተኛ በመውጣት ማሸነፏ አረጋግጣለች። በሌላ መረጃ ደግሞ በዚሁ በጅቡቲ በተደረገው ውድድር በወንዶች 1500 ሜትር አትሌት አድሃና ካሳይ በ3 ደቂቃ በ36 ማይክሮ ሴኮንድ በመግባት አንደኛ ደረጃ በመያዝ ያሸነፈ ሲሆን አትሌት ትልነትስ ጀቻሳ በ3 ደቂቃ ከ41 ሴኮንድ በመግባት ሶስተኛ መሆኗን አረጋግጣለች። በ1500 ሜትር ሴቶች ውድድር አትሌት ኤልሳቤጥ አማረ ስታሸንፍ እንዲሁም ደግሞ ሌሎችም አትሌቶቻችን ደረጃውን እሷን ተከትለው መግባታቸው ተረጋግጧል። በሳምንቱ መጨረሻ በተካሄደ ሌላኛው ትልቅ ውድድር ደግሞ በፓሪስ ማራቶን በተለያዩ እንግዲህ ማራቶን ጥንካሬዋን በተደጋጋሚ ያሳየችው አትሌት በዳንቱ ሂርፓ በብቃት ማሸነፏ አረጋግጣለች። ዲራዳዋ እንደ ዱባይ በዳንቱን ተከትላ ገብታለች። በወንዶችም ጫላ ረጋሳ ሁለተኛ ሆኗል። በተለይ በፓሪስ ማራቶን አትሌት በዳንቱ እንግዲህ ተፎካካሪዎቿ በረጅም ርቀት
አሸንፋ መግባቷንና እንዲሁም ደግሞ ብርታቷንም ለዓለም ያስመሰከረችበት ውድድር ነው። በነገራችን ላይ አትሌት በዳንቱ ወደፊት ኢትዮጵያ በዚህ በማራቶን ውድድር ከፍተኛ ድል ታስመዘግባለችም ተብሎ ከሚጠበቁ አትሌቶች መካከልም አንዷ ነች። ኢትዮጵያም ተስፋ ከጣለችባቸው በዚህ ርቀት አሉኝ ከምትላቸው አትሌቶች መካከል ነች። እንግዲህ ትላንት በፓሪስ ማራቶን ይህንን ጥንካሬዋና ጀግንነቷን ለዓለም እንግዲህ የስፖርት ቤተሰቦችም አስመስክራለች። በሌላ የማራቶን ውድድር ደግሞ በሮተርዳም ላይ በተደረገው ወጣቱ አሚናት በተሳተፈችበት ውድድር ላይ ሁለተኛ ሆና አጠናቃለች። እሷን ተከትላ አዝመራ ገብሩ ሶስተኛ ደረጃ ይዛ አጠናቃለች። እንግዲህ አጠቃላይ በሳምንቱ መጨረሻ የተካሄዱ የአትሌቲክስ ውድድሮች ጀግኖች አትሌቶቻችን ድል ቀንቷቸዋል። በሌላ ስፖርታዊ መረጃ ማንቸስተር ዩናይትድ በኒውካስትል 4-1 መሸነፉ ታውቋል። የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ጨዋታ ማንቸስተር ዩናይትድ በኒውካስትል 4-1 እንግዲህ ተረብርበዋል። የኒውካስትል ቀዳሚው ግብ ቶናሊ በ24ኛው ደቂቃ ሲያስቆጥር ሁለተኛውንና ሶስተኛው ግብ ደግሞ ባርንስ በ48ኛው ደቂቃ ላይ እንዲሁም ደግሞ በ64ኛው ደቂቃ ላይ ከመረብ አሳርፏል። አራተኛውና የመጨረሻውን ግብ ደግሞ ቡርኖ ጉማሬሽ በ77ኛው ደቂቃ ላይ አስቆጥሯል። የዩናይትድ ብቸኛ ግብ አሌካንድሮ ጋርናቾ በ37ኛው ደቂቃ አስቆጥሯል። ውጤቱን ተከትሎ ኒውካስትል 56 ነጥቦችን በመሰብሰብ ለቻምፒየንስ ሊግ እንዲሳተፍ የሚያስችለውን የአራተኛ ደረጃ ከፍም ብሎ መያዝም ችሏል። በሌላ መረጃ ደግሞ ሪያል ማድሪድ አላቬስን አሸንፈዋል። በ31ኛ ሳምንት የስፔን ላሊጋ ሪያል ማድሪድ ዲፖርቲቮ አሌቬስን በማሸነፍ ከሊጉ መሪ ባርሴሎና ያለውን የነጥብ ልዩነት ወደ 4 አጥብቧል። ከሜዳ ውጪ ባደረገው ጨዋታ ኤድዋርዶ ካማቪንጋ ብቸኛውን ግብ አስቆጥሯል። በጨዋታው ክሊያን ምባፔ በ38ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። 70ኛው ደቂቃ ላይ ላለመውረድ ከሚታገለው አላቬስ በኩል በተመሳሳይ ማኑ ሳንቼዝ በቀይ ካርድ ከሜዳ ተሰናብቷል። ባለፈው ሳምንት በቫሌንሲያ ተሸንፎ የነበረው ማድሪድ ወደ አሸናፊነት ሲመለስ በ66 ነጥብ ሁለተኛ ደረጃ ላይ መቀመጡን አረጋግጧል። በሌላ ስፖርታዊ መረጃ ደግሞ የሊቨርፑሉ አጥቂ መሐመድ ሳላ በአንድ የውድድር ዓመት በርካታ ግቦች ላይ በመሳተፍ ከቴሪ ዳንኤል ኦንሪ እና ከአርሊንግ ሃላንድ በላይ የተቀመጠበትን አዲስ ክብረ ወሰን አስመዝግቧል። በዚሁ የውድድር ዓመት በሊጉ 27 ግቦችን በማስቆጠር 18 ለግብ የሚሆኑ ኳሶችን አመሻሽቶ ያቀበለው መሐመድ ሳላ ለ45 ግቦች መገኘት ምክንያት መሆን በፕሪሚየር ሊግ ታሪክ 3ኛ ደረጃ ላይ ተቀምጧል። ቴሪ ዳንኤል ኦንሪ እና እንዲሁም አርሊንግ ሃላንድ ከአሁን በፊት 44 ግቦች ላይ ተሳታፊ የነበሩ ቢሆንም በአሁኑ ሰዓት በመካሄድ ላይ በሚገኘው የሊቨርፑልና የዌስትሃም ጨዋታ ላይ አንድ ለግብ የሚሆን ኳስ አመቻችቶ ያቀበለው ሳላ ከሁለቱ ከዋክብት በላይ የተቀመጠበትን ስኬት አስመዝግበዋል። በፕሪሚየር ሊግ ታሪክ አለን ሺረርና አንዲ ኮል በኩል 47 የግብ ተሳትፎ እየመሩ የሚገኙ ይሆናል። እንዲሁም ደግሞ በቀጣዮቹ 6 ጨዋታዎች መሐመድ ሳላ ጎል የሚያስቆጥር ከሆነ የእነሱንም ሪከርድ እንደሚሰብር ይጠበቃል። በሌላ ስፖርታዊ መረጃዎች ደግሞ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ የክለቡን ደጋፊዎችና ተጫዋቾቻቸውን እንዲያግዙ ጥሪ አቅርበዋል። ደጋፊዎቹ ተጫዋቾቹን መደገፍ አለባቸው፣ ሜዳ ላይ ከነሱ በተቃራኒ ሊቆሙ አይገባም ሲሉ አሰልጣኝ ኤንዞ ማሬስካ ገልጿል። አክለውም ቡድኑ በአውሮፓ ቻምፒየንስ ሊግ እንዲሳተፍ ማገዝ አለብን፣ ቀሪ ጨዋታዎች ማሸነፍ አለብን ሲሉ ተናግረዋል። ዛሬ ይቅርታ